ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 23 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን እርሶቹን አስቀድመን እናስደምጣችኋለን። በወለጋ ጠቅላይ ግዛት የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ አንሻ ሰይድዝ በብልጽግና ሰራዊት ዋና ካምፕ ላይ ጥቃት በመፈጸም ካምፑን መቆጣጠሩ ተሰምቷል። በውጊያው ዙሪያ የተሰጡ መረጃዎችንና በሌሎች ግንባሮች የተመዘገቡ የውጊያ መረጃዎችን የሚዳሰሰውን ዘገባ በቀዳሚነት ይዘነዋል። በወሎ ቤት አማራ ጠቅላይ ግዛት የአፄ ምኒልክ ዕዝ ዋና አዛዥ አርበኛ ድርሳን ብርሃኔ ለሰራዊቱ ያስተላለፈው የሥነ ምግባር መመሪያ ትኩረት ስቧል። በተለይም ፋኖ ወደ ከተሞች በሚገባበት ወቅት በሕዝብ ተቋማትና በግል ንብረት ላይ ጉዳት እንዳይደርስ የሰጠው መመሪያና የተላለፉ መልእክቶችን በዝርዝር እንዳስሳቸዋል። በሸዋ ጠቅላይ ግዛት ተጨማሪ የብልጽግና ሰራዊት እየተሰበሰበ መሆኑን የሚገልጹ መረጃዎች ወጥተዋል። የሸዋ ጠቅላይ ግዛት አሳምነው ዕዝ ሕዝብ ግንኙነት መምሪያ የሰጠውን ማብራሪያ በአካባቢው ያለውን ወታደራዊ እንቅስቃሴና የጸጥታ ሁኔታን የሚዳስሰውን ዘገባ እናስደምጣችኋለን። የጎንደር ጠቅላይ ግዛት በላይ ዕዝ የሰማዕታት አንድነት ጉባኤውንና የሥራ አስፈጻሚ መደበኛ ስብሰባውን በማጠናቀቅ ባለ 4 ነጥብ የአቋም መግለጫ ይፋ አድርጓል። በመግለጫው የተካተቱ ውሳኔዎች፣ በአንድነት ዙሪያ የተላለፉ መልእክቶችና ለተለያዩ ወገኖች የቀረቡ ጥሪዎችን በሰፊው ይዘናችኋል። እነዚህንና ሌሎች መረጃዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ዋናው ካምፑ በፋኖ እጅ ገባ። የአማራ ፋኖ ብሔራዊ ንቅናቄ 5ቱም ዕዞች ብርቱ ውጊያ በማድረግ የብልጽግናውን ሰራዊት ከፍተኛ ኪሳራ በሚያደርሱበት በዚህ ወቅት የወለጋ ቢዛሞ አንሻ ሰይድዝ በብልጽግናው ካምፕ ላይ ጥቃት አድርሶ ካምፑን ተቆጣጠረ። የወለጋ ቢዛሞ አንሻ ሰይድዝ በምስራቅ ወለጋ ዞን ኪረሞ ወረዳ ባደረገው ከባድ ትንቅንቅ የብልጽግናው ሰራዊት ሲተማመንባቸው የነበሩ ምሽጎችን በመስበር ከፍተኛ የሰው ኃይል ያከማቸበትን ካምፕ በማስለቀቅ ተቆጣጥሮታል። ይህንን ፈጣንና ያልተጠበቀ ከባድ ምት ተከትሎም ብልጽግናው ተጨማሪ ኃይል ከተለያየ አቅጣጫ አስገብቶ ለመክበብ ያደረገው ሙከራ በፋኖ ከባድ ምት የተነሳ ሊሳካለት አልቻለም። በዚህ የተነሳም የብልጽግናው ሰራዊት ንጹሐንን ኢላማ ያደረገ የከባድ መሳሪያ ድብደባ በኪረሞ ወረዳ አዲስ ዓለም ከተማ ላይ መፈጸሙን የአካባቢው ነዋሪዎች ተናግረዋል። ዛሬ ምሽቱን ምስራቅ ወለጋ ዞን ኪረሞ ወረዳ ሃሮ አዲስ ዓለም ከተማ በከባድ መሳሪያ የታገዘ ከባድ ጦርነት ሲካሄድ አምሽቷል ሲሉ የተናገሩት ምንጮቻችን በዚህ የዘፈቀደ የከባድ መሳሪያ ድብደባ ንጹሐን ሳይጎዱ እንዳልቀረ ገልጸዋል። ምንጮቻችን ሲናገሩም የሚተኮሰው የከባድ መሳሪያ በዘፈቀደ በመሆኑና በከተማዋ ብዙ ሕዝብ ስለሚኖርባት የሚደርሰው ጉዳት ከፍተኛ እንደሚሆን ይጠበቃል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድዝ ያለፉትን 3 ሳምንታት ያለማቋረጥ ከባድ ውጊያ በማድረግ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን በተከታታይ መዘገባችን አይዘነጋም። በሌላ ዜና በጎጃም ጠቅላይ ግዛት ምስራቅ ጎጃም ዞን የሰፈረ ብልጽግናው 6ኛ ዕዝ ሰራዊት በቡድንና በተናጠል እየሆነ መፍለሱን ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 206ኛ ኮር ሕዝብ ግንኙነት ኃላፊ ፋኖ ባየ ደስታ ለመገናኛ ብዙሃን በሰጠው መረጃ የ6ኛ ዕዝ 10ኛ ክፍለ ጦር ቃኝና መሐንዲስ ብሬን ተኳሽ የሆነውና ስማቸው ቃኘው የተባለ የሰራዊቱ አባል ብሬን ይዞ 206ኛ ኮር 14ኛ ክፍለ ጦርን ተቀላቅሏል ብሏል። የ6ኛ ዕዝ ዋና አዛዥ ጄኔራል ብርሃኑ ጥላውን ተደጋጋሚ የሰራዊት መኮብለል የሚደርስባቸውና ተደጋጋሚ ወቀሳ ማስተናገዳቸው የሚታወቅ ነው። እኒህ ጄኔራል ሰሞኑን ከምስራቅ ዕዝ ሰራዊት ጋር በመቀናጀት ውጊያ በማድረግ ድል ባይቀናቸውም እግር መትከያ የተራራ ጫፍ መርገጣቸው ይታወሳል። ያንን ግዳጅ ተከትሎም በደብረ ማርቆስ ከተማ የዞኑንና የተለያዩ ወረዳ ካድሬዎችን ሰብስበው ሰራዊታችን ጽንፈኛውን እያጸዳው ነው፣ ከዚህ በኋላ የጽንፈኛው አቅም ተዳክሟል፣ ስጋት መሆን አይችልም ሲሉ መናገራቸው ይታወሳል። ሆኖም የስርዓቱ ሰራዊት በየቀኑ መኮብለሉን በመቀጠል ዛሬ ዲሽቃ ተኳሹ ብሬን ይዞ ወደ ፋኖ ገብቷል። በዚህ ጉዳይ አስተያየቱን የሰጠው ፋኖ ባየደስታ ጄኔራል ብርሃኑ ጥላውን የምስራቅ ጎጃም ፋኖን ሽፍታ አድርገነዋል ብሎ በተናገረ ማግስት ከሚመራው 6ኛ ዕዝ 10ኛ ክፍለ ጦር ብሬን የታጠቀው ወታደር ከደብረ ማርቆስ ከተማ በመውጣት 206ኛ ኮር 14ኛ ክፍለ ጦር ጅበላ ሞተራ ሻለቃን ተቀላቅሏል። የአገዛዙን ኃይል ስቦ በማስከዳት በርካታ ትጥቆችን የታጠቀው ጅበላ ሞተራ ሻለቃ በጥቂት ቀናት ውስጥ 2ኛ ብሬን ተቀብሏል። ስርዓቱን ለቀው የወገንን ኃይል ለሚቀላቀሉ የሰራዊት አባላት ልዩ ድጋፍና ክትትል ማድረጉም ተጠናክሮ የሚቀጥል ይሆናል ብሏል።
ከጠላት የምንለይበትን ስነ ምግባር እናሳድግ። አርበኛ ድርሳን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጠቅላይ ግዛት አጼ ምኒልክ ዕዝ ዋና አዛዥ አርበኛ ድርሳን ብርሃኔ ለሰራዊቱ ጥብቅ መመሪያ አስተላለፈ። አርበኛው ለሚመራው ሰራዊት ባስተላለፈው መመሪያ ፋኖ ወደ ከተማ ሲገባ በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳያደርስ የሚል ጥብቅ መመሪያ ነው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ ዋና አዛዥ አርበኛ ድርሳን ብርሃኔ መልእክቱን ሲቀጥልም እኛ ከጠላት ብልጽግና የምንለየው በስነ ስርዓት ለህዝብ በመታመን ዝርፊያን እና ውንብድናን በመከላከል ነው። በመሆኑ ሰራዊታችን የጠላትን ኃይል አሸንፎ ወደ ከተሞች በሚገባበት ወቅት በህዝብ ተቋማት፣ በግለሰቦች ንብረትና በዜጎች ሰብአዊ መብት ላይ ምንም አይነት ጉዳት እንዳይደርስ ይህን በማድረግ ወገንተኝነታችን ለህዝባችን መሆኑን በተግባር ማረጋገጥ አለብን ብሏል። ይህን ጥብቅ መመሪያ ያስተላለፈው አርበኛ ድርሳን ብርሃኔ የተላለፈውን ወታደራዊና ፖለቲካዊ ትዕዛዝ ጥሶ በሚገኝ ማንኛውም አካል ላይ የሚወሰደው ህጋዊ እርምጃ ከባድ እንደሚሆን አሳስቧል። ትግሉ ለህዝብ እንጂ ለገንዘብና ለግል ጥቅም ባለመሆኑ ከብልጽግና አገዛዝ በተሻለ መልኩ ሀገር መምራት እንደምንችል ማረጋገጫችን የፍየል ግንባር የምታክል ከተማ ስንገባ የምንሰራው ስራ ህዝባዊ መሆኑ ነው ሲል ለሰራዊቱ ማብራሪያ ሰጥቷል። አርበኛ ድርሳን ይቀጥላል። በበቀል በመሰለኝ በተሳሳተ የጥቆማ መረጃና በማናን ልብኝነት አስተሳሰብ ግለሰቦችን ማንገላታት የሚልሻ ተግባር እንጂ የፋኖ ስራ አይደለም። በዚህ መንገድ በተለይም የጠላት ንብረት ነው በሚል ሰበብ የሰዎችን ንብረት መውረስና የሰብአዊ መብት መጣስ ሙሉ በሙሉ የተከለከለና የሚያስጠይቅ ወንጀል ነው። ይህን አድርጎ የሚገኝ የሰራዊታችን አባል ከባድ ቅጣት ይጠብቀዋል። የነጻነት ትግል የሚያካሄድ ሰራዊት ከብረት የጠነከረ ዲሲፕሊን እንዲኖረው የወጣበት የትግል ዓላማ ያስገድደዋል። ለዚህ ዓላማ መገዛትና ለህዝብ ደህንነት መጠንቀቅ ደግሞ የፋኖ ዋና ባህሪው መሆን አለበት ብሏል። ማንኛውም ሰው በፖለቲካ አመለካከቱ በብሔሩ ወይም በሃይማኖቱ ምክንያት በደል ከደረሰበት የታገሉለትን ታላቅ ዓላማ መሳት ነው ሲል የተናገረው አርበኛ ድርሳን ብርሃኔ ፋኖ መንግስት የመሆን ብቃቱንና አቅሙን ማሳየት ያለበት የጠላትን ሰራዊት በውጊያ በማሸነፍ ብቻ አይደለም፣ ህዝብን በአስተውሎትና በኃላፊነት ሲመራም ጭምር ነው። በመሆኑም ሁሉም የዙ አባላትና ታጋዮች ከተራ የበቀል አስተሳሰብ ራሳቸውን በማንጻት የዜጎችን ሰላምና ደህንነት ሊጠብቁ ይገባል ሲል ማሳሰቢያ ሰጥቷል። ጠላት ሸዋ ላይ ጦር እያከማቸ ነው። አርበኛ ከበር በአማራ ህዝብ ላይ የተራዘመ የዘር ማጥፋት ጦርነት የከፈተው የኦህዴድ ብልጽግና ሰራዊት ከዚህ በፊት ወደ ሸዋ ጠቅላይ ግዛት ያስገባው ኃይሉ ማለቁን ተከትሎ ከፍተኛ ቁጥር ያለው ተጨማሪ ሰራዊት ማስገባቱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አርበኛ ከበር ስመኘው ተናገረ። አርበኛ ከበር ስመኘው በወቅታዊ ጉዳይ ከጣና ቴሌቪዥን ጋር ባደረገው ቆይታ እንደገለጸው ሐምሌ ወር ከገባ ጀምሮ ባሉት ተከታታይ 3 ሳምንታት ሰራዊታችን ሁሉንም የውጊያ ስልቶች ተጠቅሞ በጠላት ላይ ከባድ ኪሳራ አድርሶበታል። በሸዋ ጠቅላይ ግዛት ሁሉም አውራጃዎች ሰራዊታችን በከተማ ኦፕሬሽን፣ በደፈጣ ጥቃትና በመደበኛ ውጊያ አካሂዶ ታላላቅ ድሎችን አስመዝግቧል ሲል የዙን ተጋድሎ መረጃዎች አጋርተዋል። አፋብን ከተመሰረተ 6 ወራት አልፎታል። ከነዚህ 6 ወራት የድርጅቱ ሂደት አንጻር ቀጣይ የፋኖ ትግል እንዴት ልንገልጸው እንችላለን ተብሎ ከጣና ቴሌቪዥን ጥያቄ የቀረበለት አርበኛ ከበር ስመኘው ሲመልስም የአማራ ፋኖ ሁሉንም ያስማማ አንድ ድርጅት በመመስረቱ የትግሉ ደረጃ ወደፊት እየገሰገሰ መሆኑን ተናግሯል። የድርጅት አንድነቱን ወደ ተግባር አንድነት ለማሸጋገር በሰራዊቱም ሆነ በመሪዎች መካከልም የሐሳብ አንድነት መፈጠሩን ገልጿል። ለዚህ በቀጣዮቹ ጊዜያት የፋኖ ትግል ውጤታማ ሆኖ እንደሚቀጥል አስተያየቱን ሰጥቷል። በዚህም በቀጣዮቹ ጊዜያት የፋኖ ትግል ውጤታማ ሆኖ እንደሚቀጥል አስተያየቱን ሰጥቷል። አርበኛ ከበር ስመኘው የሰጠውን ማብራሪያ ተከታትለን እንመለስ። የአማራ ፋኖ ትናንት የነበረበት እንቅስቃሴ ብትን የነበረ እንቅስቃሴ ነበር። ነገር ግን ከቅርብ ጊዜ ወዲህ ድርጅታችን መሪ ድርጅታችን አፋብን አቅጣጫ ባስቀመጠው መሰረት በአንድ አስመርስት በአንድ አካባቢ አሉ የተለያዩ እዞች ወደ አንድ ከመጡ በኋላ በርካታ ለውጦችን ማምጣት ተችሏል። እንግዲህ በተፈጠረው አንድነትም በቀጣይ በእርግጠኝነት የተሻለ ወታደራዊና ፖለቲካዊ ውጤቶች የምናይበት ጊዜ እንደሚሆን ባለሙሉ ተስፋ ነን። እዚህ ላይ እርግጠኞች ነን። በተለይም እንግዲህ ትግሉና ሰራዊቱን በማጣጣም ረገድ እንዲሁም የሰራዊቱንም አቅም በመጨመር ረገድ ከፍተኛ ለውጦች ይኖራሉ። የተቀናጀ ፈጣን ስልታዊ የማጥቃት እንቅስቃሴዎች የሚኖርበት ጊዜና ጠንካራ ፖለቲካዊና አስተዳደራዊ መሰረት በመጣል ቀጣናዎችን በማስፋት ረገድ የተሻለ ስራ የምንሰራበት ጊዜ ነው። በአጠቃላይ እንግዲህ
ቀደም ሲል የተበታተነ የነበረ አቅም ወደ አንድ ኃይል ሲሰበሰብ ወደ አንድ እዝ ማዕቀፍ ተሰብስቦ በአንድ መሪ ሲመራ ሊያመጣቸው የሚችሉ በርካታ ለውጦች ይኖራሉ። ይሄ የአደረጃጀት ህብረት እንግዲህ በትግሉ ሂደት ላይ ፈጣን ለውጥ ያመጣል የሚል ሀሳብ ነው ያለኝ ወንድም ማለት ነው። እጅግ አድርጌ አመሰግናለሁ። እዚህ ላይ ግን ተጨማሪ ጥያቄ ላቀርብ እፈልጋለሁ። አርበኛ ከበር በርካቶች በዚህ በአንድነቱ ምስረታ ደስታቸውን ሲገልጹ፣ በሌላ በኩል ደግሞ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ ድርጅታዊ አንድነት እንጂ የሀሳብ አንድነት የለውም አላሳየም። ምክንያቱም ለዚህ ደግሞ ማሳየው የጋራ ዘመቻ አልተካሄደም የሚሉ ጥያቄዎች ያነሳሉ። አንዳንዶች ለዚህ ምክንያት የሚያቀርቡት የድርጅቱን ምስረታ አጭር ጊዜ መሆኑንና ያለፉት 2 ዓመታት በላይ ደግሞ የመስፋት ተጎች ስለነበሩ ያንን እንደ ምክንያት ያነሳሉ። ሌሎች ደግሞ የውጭ ሰርጎ ገብና የውጭ ተልዕኮ ስለተቀበለ ነው እስካሁን ድርጅቱ አንድ የሆነ ድርጅታዊ አንድነቱን ወደ ሀሳብ አንድነት ያልቀየረው ወደ ተግባር አንድነት ያልቀየረው የሚሉ አሉና እውን ድርጅቱ የሀሳብ አንድነት የለውም ወይ? የሀሳብ አንድነት ያልመጣውስ በምን ምክንያት ነው ትላለህ? ካልመጣ አመሰግናለሁ። እንግዲህ እስካሁን ቀደም ሲል በነበረው እንቅስቃሴ የተለያዩ ሀሳቦች የነበሩበት የትግል አውድ ነበር የነበረው። አሁን ላይ ባለው ድርጅታዊ አንድነት የአስተሳሰብና የዓላማ አንድነት አለ፣ የፖሊሲ አንድነት አለ። እንግዲህ ይህንን ወደ ተግባር የመቀየር ሂደት ላይ ውስን ክፍተቶች ነበሩ። እነሱም በውስጠ ድርጅት በድርጅት መስመር እየተገመገሙ የሚስተካከሉ ነው የሚሆኑት። ነገር ግን አሁን ባለው ሁኔታ ሀሳብ ይኖራል፣ የተለያዩ ሀሳቦች ይኖራሉ። ያንን ሀሳብ በዲሞክራሲያዊ መንገድ በውስጠ ድርጅት እያስተናገድን የምናስተካክልበት ሂደት ነው የሚኖረው። ነገር ግን ሊሰመር የሚገባው ነገር ምንድን ነው? ድርጅታዊ አንድነት እና ድርጅታዊ አንድ አይነት ዓላማ እንዳለን መረዳት ያስፈልጋል የሚል ሀሳብ ነው ያለኝ። እጅግ አድርጌ አመሰግናለሁ። እንዳልከው እንግዲህ ድርጅታዊ አንድነት ለመፍጠር በራሱ ከባድ ጊዜ ነበር የነበረው። በወቅቱ እንዲሁም አስታውሳለሁ አርበኛ መከታው ማሞ ይህን ድርጅት የፈጠርነው በቀላሉ አይደለም፣ የ50 ዓመት እና የ60 ዓመት ሸክም ነው በጥሰን የጣልነው ብሎ ሲናገር አስታውሳለሁ። እና ድርጅታዊ አንድነት መመስረቱ በራሱ እንደ ትልቅ ግብ ይቆጠራል። እንዳልከው በዚህን በመልኩ በበጎ የምናየው ነው። ለዚህም ደግሞ የአስተሳሰብና የዓላማ አንድነት አለ። እኔም የምጋራው ሀሳብ ነው። አሁን ከምላሽ ላይ አንድ ሀሳብ ስትናገር ሰማሁኝ አርበኛ ከበር፣ የፖሊሲ አንድነትና አለን የሚል ሀሳብ ተናግራልና አንዳንዶች ይሄ የፖሊሲ ማሳበረው የስትራቴጂ ሀሳብ አንድነት ከየት ሊመጣ ይችላል? ድርጅቱ ማታገያ ሰነዱ ከየት አምጥቶት ነው እንደዚህ የሚቀርጸው የሚሉ ሀሳቦች አሉና በዚህ ላይ እንዲው ሀሳብህን አጠራግብ ታብራራልኝ። አመሰግናለሁ። እንግዲህ በዋናነት መሪ ድርጅታችን ዋና ህዝብ ግንኙነት አርበኛ አስረስ ሰፊ ማብራሪያ የሰጠበት ጉዳይ ነው። ፖሊሲ የሚቀዳው በዋናነት ያው ከአስተሳሰብ ከዓላማ ከህዝብ ጥያቄ አንጻር ነው። አሁን በዚህ ድርጅት ውስጥ የምንታገል ታጋዮች የአስተሳሰብና የዓላማ አንድነት ካለ የፖሊሲ አንድነት አለ ብዬ ነው። እንግዲህ ቀጣይ የሚሆኑ የፖሊሲ እንቅስቃሴዎቻችን ምን ሊሆኑ ይችላሉ የሚለውን መሪ ድርጅታችን ግልጽ የሚያደርገው ቢሆንም በእኛ ረዳት ግን ይህ ይሆናል የሚል ምልከታ ነው ማለት ነው። አርበኛ ከበር ስመኛው ከጣና ቴሌቪዥን ጋር ያደረገው ሙሉ ቃለ ምልልስ ከጣና ዴይሊ ቻናላችን እንድትከታተሉ በአክብሮት እንጋብዛለን። ከዚህ በላይ አንታገስም። ጎንደር ጠቅላይ ግዛት በላይዝ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ የሰማዕታት አንድነት ጉባኤውንና የሥራ አስፈጻሚ ስብሰባ አንደኛ መደበኛ ጉባኤውን ዛሬ አጠናቀቀም። እዙ ጉባኤውን ሲያጠናቀቅም ባለ 4 ነጥብ የአቋም መግለጫ በማውጣት ቆርጦ ውሳኔውን ይፋ አድርጓል። የጎንደር ጠቅላይ ግዛት በላይዝ የሥራ አስፈጻሚ ኮሚቴ በጉባኤው ማጠናቀቂያ የአማራ ጠላቶች እንደሚፈልጉት የሚሆንበትን የአማራ መከራ ለማሳጠር
የጠላትን ቅስም ለመስበር የወገንን ክንድ ለማጠናከር ሲባል በአማራ ትግል ውስጥ የገቡ ትግል ጠላፊ ረጃጅም እጆች ይቆረጣሉ። በትግላችን ውስጥ የተሰገሰጉ ተላላኪ ባንዳዎች ተመንጥረው ይወጣሉ። ህዝባችንን ማህበራዊ እረፍት የሚነሱ ዘራፊዎችና አጋቾች አደብ ይገዛሉ። የአማራ ፋኖ አንድነት ወደ አስገራሚ እምርታ ያድጋል ሲል አስታውቋል። እዙ በቅርቡ ከመሰረተው አንድነት በተቃራኒ ለቆሙ ግለሰቦች እነዚህን ግለሰቦች የሚዲያ ሽፋን ለሚሰጡ ሚዲያዎች ለመላው የጎንደር ጠቅላይ ግዛት በላይ ዕዝ ሰራዊትና ለመላው ህዝብም ጥሪ አስተላልፏል። አማራ ህዝብ በተጻራሪ ለቆሙና የአንድነት ጠላት ለሆኑ ግለሰቦችም የ3 ቀን ጊዜ ገደብ ያስቀመጠ ሲሆን በተሰጣቸው ቀንም ይቅርታ ጠይቀው ወደ ተመደቡበት የኃላፊነት መደብ እንዲገቡ ገልጾ ሆኖም በእንቢታቸው የሚጸኑ ከሆነ ለአማራ ህዝብ ትግልና ህሉና ሲል የራሱን እርምጃ እንደሚወስድ አሳስበዋል። ለዚህ ውሳኔም ህዝቡ ተባባሪ እንዲሆንና የፋኖ ሰራዊትም ለሚሰጠው ግዳጅ ዝግጁ እንዲሆን እዙ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ያስተላለፈውን ታሪካዊ ውሳኔ ሙሉ መግለጫ እናቀርብላችኋለን። የጠላትን ቅስም በመስበር የአማራን ህዝብ የመከራ ጊዜ እናሳጥራለን። ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የሰማዕታት አንድነት ጉባኤ በድርኳዜ የሰጠ የመዝጊያ መግለጫ። እንደሚታወቀው የአማራ ህዝብ በከበባ ውስጥ ገብቶ የህልውና አደጋ ተጋርጦበት ይህንን የተጋረጠበትን የህልውና አደጋ ለመቀልበስ ከፍተኛ ትንቅንቅ እያደረገ ይገኛል። አጠቃላይ ስርዓቱን ለመጣል በሁሉም የአማራ አካባቢዎች ከፍተኛ ትንቅንቅ እየተደረገ ሲሆን በቅርቡ የጎንደር አንድነት እውን ይሆን ዘንድ ደግሞ በደንቢያ በጎንደር ዙሪያና ወገር አካባቢዎች እልፍ ወንድሞቻችን ገብረናል። ይህ ትግል ከፍተኛ ዋጋ የተከፈለበትና እየተከፈለበት ያለ ቢሆንም በየጊዜው ከፍተኛ ለውጦችን እያመጣ እጅግ የተሻለ የእድገት ደረጃ ላይ መሆኑ ለማንም ግልጽ ነው። በቀጠናው ተስፋ የሚጣልበት ተገዳዳሪ ኃይል እየሆነ መምጣቱ የአደባባይ ምስጢር ነው። ይሁን እንጂ የሀገሪቱን ባንክና ታንክ ይዞ በጦር ሜዳ የፋኖን ክንድ መቋቋም ያቃተው ጠላት ትግሉን በተለየ መልኩ ለመጥለፍና እድሜውን ለማራዘም በተደጋጋሚ ሲኳትን ይስተዋላል። በዚህ በተጨማሪም ህልውናቸውን በአማራ ህዝብ ጥቅም ላይ ያደረጉ አማራ ጠል ግለሰቦችና ድርጅቶች የአማራ ፋኖን በዚህ ልክ መጠንከር እንደ ስጋት በመቁጠራቸው በመካከላችን ልዩነት በመፍጠር ያለ ረፍት ሲቃጥቱ ይስተዋላል። እነዚህ የአማራ ህዝብ ጠላቶች በመናበብ በትግላችን ውስጥ ረጃጅም እጃቸውን እያስገቡ ለማደናቀፍና ትግላችን ለማክሸፍ ቢሞክሩም ትንሽ ጊዜ ጎተቱን እንጂ ውድ ዋጋ ተከፍሎም ቢሆን የአማራ ትግል መድረስ ካለበት ከፍታ መድረሱ አልቀረም። ግለሰቦች ውስጥ አንድነት እንዳይኖር አንዱን በአንዱ ላይ ማስነሳትና የማይጠገኑ የሚመስሉ ስብራቶችን መፍጠር እንዲሁም አንድነትና ውህደት እንዳይፈጠር ሰበቦችን እየፈጠሩ አጥብቆ መቃወም፣ ይህ ከእጃቸው የወጣ ሲመስላቸው ከፋፋይ መግለጫ በየሚዲያው በመንዛት ለዓመታት ሲታገሉን ኖረዋል። ሰሞኑን ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን ባወረደው ትዕዛዝ መሰረት የጎንደር ጠቅላይ ግዛት በላይ ዕዝ የአንድነት ምስረታ ላይ ለመፍጠር የሞከሩትም ይኸው ነበር። ትግሉ ከተጀመረ ጀምሮ ላለፉት 3 ዓመታት የተደረጉ የአንድነት ሙከራዎች ላይ የደረሱብንን ፈተና ሳይጨምር ሰሞኑን ብቻ በአካል ተገናኝተን የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ አንድነት ምስረታ የተደረገውን ጉዞ ለማደናቀፍ ጠላቶቻችን ወገን ውስጥ አስርገው ባስገቧቸው አንጃ ተሸካሚ ግለሰቦች በኩል እየተፈተነ ያሳለፋቸውን ፈተናዎች በጥቂቱ ለመጥቀስ ያህል ከአፋብን ምስረታ በኋላ በድርጅቱ አቅጣጫ መሰረት ሁሉም እዞች ውህደትና የሥራ አስፈጻሚ ሽግሽግ እንዲደረግ በከፍተኛ ትኩረት ተሰርቷል። የድሮው የበላይ ዕዝም የድርጅቱ ከፍተኛ አመራሮች ባሉበት ጭምር ተደጋጋሚ የአንድነት ውይይቶችን አድርጓል። ብዙ ውሳኔዎች ተላልፈዋል። ብዙ ቀጠሮዎችና ቀነገደቦች ተቀምጠዋል። ነገር ግን በልዩ ልዩ ምክንያት ሳይሳካ ቀርቶ የመጨረሻው ውሳኔ ሰኔ 15 ቀን 2018 ዓ.ም በተጻፈ ደብዳቤ በአንድ ማዕከል ለመገናኘት ወስኖ ሁሉም ጉዞ ጀምረዋል። በዚህ ውሳኔ መሰረት በቃሉ የጸናውና ቁርጠኛ የሆነው ሁሉንም የመደበኛ ጠላት ከባና የጸረ አንድነቶችን ሴራ እያለፈ ወደ ተቀጠረው ቦታ ሲደርስ ጸረ አንድነት ግለሰቦች የመንቀሳቀሻ ቦታዎችን ለጠላት በማመላከት ቢያሳድዱንም እኛ ግን ከሚካኤል ደብር ወደ ሊቦ ከዚያም ወደ ባጃ በሚል ቦታውን በመቀየር ምክንያት እንዳይኖራቸው በማድረግ ተለዋጭ ቦታ ለመምረጥ የአንድነት ፈላጊው ወሰነም። በመጨረሻም የሚከፈለው መስዋዕትነት በመክፈል ሰኔ 23 ቀን 2018 ዓ.ም ምዕራብ በለሳ ወረዳ ባጃ ማዕከል የተገኘ ሲሆን ከተለያዩ ቦታ ለሳምንታት ተጉዞ የትግል ጓዱን ለመገናኘት የናፈቀው አካል ለአንድ ሌሊት እንኳን እረፍት ሳያደርግ ቦታው ላይ እንደገባ ጸረ አንድነት ግለሰቦች ቦታውን በጠላት ከበባ በማስገባት በአመራር ላይ ጉዳት ለማድረስ ያደረጉት የሴራ ዕቅድ በአመራሮች ብቃት ጠላትን ሰብሮ መውጣት ተችሏል። በዚህ ሁኔታ የተመረጠው ቦታ ለጸረ አንድነቶችና ተልዕኮ ተቀባዮች ምቹ እንደሆነ የገባው አመራርና ሰራዊቱ ተወያይቶ የቀጠና ለውጥ አድርጎ ከሰኔ 25 እስከ ሰኔ 27 ቀን 2018
2018 ዓ.ም ሌላ ሶስተኛ መገናኛ ማዕከል ወይም ገላ ማጠቢያ በመሄድ አሁንም በትዕግስትና በወደ ሰፊነት ከቀጠና ቀጠና ብንንከራተትም በውሳኔያችን መሰረት ወደ ተመረጠው ማዕከል እንዲመጡ ያለሰለሰ ጥረት ቢደረግም በቅንነት ሊመጡ አልቻሉም። ነገር ግን ሁሉም የፋኖ ሰራዊት የትግሉ ደጋፊና ማህበረሰባችን ወደዚህ ጉባኤ ሄደው ችግሮችን ገምግመው እንዲፈቱ ጫና ሲያደርግባቸውና አፍራሽነታቸው በሁሉም ዘንድ እየታወቀ ሲመጣ የአንድነት ኃይሉ ወዳለበት ቦታ ሰኔ 28 ቀን ጠላትን ጎን ለጎን አሳልፈው በመምጣት የተጀመረውን የአንድነት ጉዞ አሁንም ለማስተጓጎል ችለዋል። በዚህ ምክንያት ከሶስተኛ የጉባኤ ማዕከል ወደ ሌላ አራተኛ የጉባኤ ማዕከል ለመሄድ ተገደናል። የነበርንበትን ቦታ በጠላት እንዲያዝ ካደረጉ በኋላ ጸረ አንድነቶች ወደ ኋላ ሲመለሱ ትዕግስቱን አሟጦ የጨረሰው አመራር ከሰኔ 28 እስከ ሐምሌ 5 ቀን 2018 ዓ.ም አራተኛ የጉባኤ ማዕከል መርጦ ድጋሚ ተገናኝቶ በመወያየትና ከአቅም በላይ በሆነ ምክንያት መገኘት ያልቻሉትን ነገር ግን አንድነቱ በአካል በተገኘው ጉባኤ እንዲጠናቀቅ የሚፈልጉትን በስልክ በማማከር ይሁንታ ተገኝቶበት ምልዓተ ጉባኤው የተሟላ መሆኑን በማረጋገጥና በመፈራረም የአንድነት ጉባኤውን ማስጀመር ተችሏል። እውነት ጠርቶ ይወጣ ዘንድና በሴረኞች የሳሳተም ሆነ በጥርጣሬ ሲወዛገቡ የነበሩ አካላት ጊዜ ያገኙ ዘንድ አሁንም ከሐምሌ 6 እስከ ሐምሌ 8 ቀን 2018 ዓ.ም ተጠብቀው የጸረ አንድነቱ ግለሰቦች ሴራ በመበጣጠስ የአንድነት ጉባኤውን ተቀላቅለዋል። የሥራ አስፈጻሚ ድልደላ የሚሳተፉ የቴክኒካል ኮሚቴ ውስጥም ተካተዋል። በዚህ ሁሉ ዕድል ከብዙ ርቀት ከፍተኛ መስዋዕትነት እየከፈሉ ከልብ አንድነት ፈላጊዎች የመጡና የተሳተፉ ቢሆንም ዋና የጠላት አጀንዳ ተሸካሚዎቹ ጸረ አንድነቶች ግን በጣም ቅርብ ርቀት ሆነው እንኳን ለመምጣት ፈቃደኛ አልሆኑም። የአንድነት ስራችን አሁንም በዚህ አምስተኛ ጉባኤ ቦታ ላይ ስንጀምር ጠላት ከጸረ አንድነት ግለሰቦች በሚደርሰው መረጃ ሌሊት ከበባ በማድረጉ ምክንያት ዓላማችን አንድነቱን ማሳካት በመሆኑ ምክንያት አሁንም ወደ ሌላ ስድስተኛ ቦታ እንድንቀይር ተገደናል። በመጨረሻም ከሐምሌ 9 እስከ 18 2018 ዓ.ም ድረስ የተዋቀረው የቴክኒክ ኮሚቴ አካታች የሆነ ብቻ ሳይሆን ምክንያት እንዳይኖራቸው በማሰብ ከአንድነት ተጻራሪ ሐሳብ ያላቸውን ጸረ አንድነት ግለሰቦች ጭምር ያካተተ የሥራ አስፈጻሚ ድልድል አጠናቆ በሥራ አስፈጻሚ አስወስኖ በጉባኤ አጽድቆ በድርጅቱ በኩል ይፋ አድርጓል። ነገር ግን ያደቆነ ሰይጣን እንዲሉ ምንም ቢደረግላቸው ከላኪዎቻቸው የጠላት አጀንዳ መመለስ ያልፈለጉት እነዚህ የትግሉ ዕዳዎች አንደኛ አንድነቱ እንዳይመጣ ጠላት በተልኮ ያስቀመጣቸው አካላት፣ ሁለተኛ በተለያየ ወንጀል የተዘፈቁና መዝረፍ የለመዱ ነገ በሰራነው ወንጀል እንጠየቃለን የሚል ስጋት ያለባቸው ግለሰቦች፣ ሶስተኛ በሴረኞች ክፉ ሐሳብ ሲሞሉ እየዋሉ እውነታውን በትክክል ለመረዳት እድል ያላገኙ ታጋዮችን፣ አራተኛ እውነቱ ገብቷቸው ከቁም እስረኛ ባልተናነሰ መልኩ የመውጫ መንገድ የጠፋባቸው አካላት በሴረኞች ተዘጋጅቶ ሐምሌ 19 ቀን 2018 ዓ.ም የሰጡት መግለጫ በትክክል ከአማራ ሕዝብ ፍላጎት በተቃራኒ መሆናቸውንና የአማራ ሕዝብ ተደስቶ የአማራ ጠላት ከሚከፋው የአማራ ጠላት ቢደሰት ይሻላል ብለው በሕዝባችን ደስታ ላይ ውሃ ለመቸለስ ሲሞክሩ በግልጽ ታይቷል። በመሆኑም ብንታገስ በሕዝባችን የሉና ትግል ላይ አንታገስምና ይህ ጉዳይ የመጨረሻ ልባት ያገኝ ዘንድ የሚከተለውን ጥሪ ለሚመለከታቸው አካላት እናቀርባለን። አንደኛ የጠላትን አጀንዳ ተሸክማችሁ የጎንደርን አንድነት ለመበተን የምትጋጋጡ ተላላኪዎች ጉዳችሁ እንዲህ በአደባባይ እስኪጋለጥ ድረስ በዙሪያችሁ ያሉ ንጹሃን ታጋዮች እውነቱ ሳይረዳቸው አብረው እንዳይሳሳቱ በማሰብ እንጂ የእናንተ ሴራ ድሮም ከሰራዊታችን የተሰወረ አልነበረም። ሆኖም በአደባባይ የህዝብ ጠላትነታችሁን ብታሳዩም ከአንድነት በተቃራኒ መሆናችሁን ብትገልጹም እኛ በዙሪያችሁ ስላሉ ንጹሃን ታጋዮች ወደ ሰፊ መሆን የግድ ነውና ከዛሬ ሐምሌ 23 ቀን 2018 ዓ.ም ጀምሮ ባሉ ተከታታይ 3 ቀናት ውስጥ በሚዲያ ለማደናገር የሞከራችሁትን ህዝብ ይቅርታ ጠይቃችሁ ወደ ተመደባችሁበት የሥራ መደብ በፍጥነት ገብታችሁ ሥራ መጀመራችሁን እንደየተጠሪነታችሁ ሪፖርት እንድታደርጉ የመጨረሻ ጥሪ እናቀርባለን። ይህ ሳይሆን ቢቀር በሰራችሁት ሴራ እና በፈጠራችሁት ከፍተኛ ስብራት የተበሳጨ ህዝብም ሆነ ሰራዊት በሚወስደው እርምጃ ኃላፊነቱን እናንተ የምትወስዱ ይሆናል። ሁለተኛ ለጠቅላላው የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሰራዊትና አመራር በተቀመጠው የጊዜ ገደብ መሰረት በየቀጠናችሁ ከነበሩት መሰሪ የጠላት አጀንዳ ተሸካሚነት አመለካከት ወጥተው ወደ እናንተ ይቅርታ ጠይቀው የሚመጡትን ያለምንም እንከን በፍቅር ተቀብላችሁ እንድታስተናግዱ እያሳሰብን የተቀመጠው የጊዜ ገደብ ካለቀ በኋላ የማይመለስና ከጸረ አንድነቶች አስተሳሰቡ የማይፈወስ ካለ በድርጅትና በዙ በየደረጃው የሚወርድላችሁን ትዕዛዝ በተጠንቀቁናችሁ እንድትጠብቁ እናሳስባለን። ሶስተኛ ለመላው የአማራ ህዝብ በተለይ በጎንደር አካባቢ ለምትኖሩ
እስካሁን ድረስ ለምጣዱ ሲባል አይጧ ትለፍ ብለን ዝም በማለታችን አንድነት አዘገይተን ያደረስንባችሁን ፈተና የተራዘመ መከራ በማሰብ በተደጋጋሚ ይቅርታ መጠየቃችን ይታወቃል። ዛሬ ግን እስከ መኸር በመታገሳችን ስንዴው ከእንግርዳዱ ፍሬውን ከገለባ የሚለይበት ጊዜ ደርሶ የፈተናችሁን ምንጭ በአደባባይ አይታችኋል። እኛ ዛሬም እንደ ትናንቱ ችግሮችን በረቀቀ ጥበብ ለመፍታት ከፍተኛ ጥረት እያደረግን እንገኛለን። ነገር ግን ከዛሬ ጀምሮ አንድነታችን በመደገፍ ከአንድነት በተቃራኒ የሚቆሙ ጸረ አንድነት ግለሰቦችና የትግል ጎታቾች የመጨረሻ ዕድላቸውን ተጠቅመው ወደ ልቦናቸው ይመለሱ ዘንድ እንድትመክር በታላቅ አክብሮት ጥሪ እናቀርባለን። አራተኛ፣ ለትግሉ ደጋፊ ሚዲያ አካላት የአማራ ትግል ወደ ላቀ ደረጃ እንዲደርስ የሚዲያ ሚና ቀላል አይደለም። ለትግሉ ድጋፍ አዎንታዊ ሚና እንደተጫወተ ሁሉ ለተንኮለኞች ልሳን በመሆን ለትግሉ ተግዳሮት በመሆንም ሚዲያው የራሱ ድርሻ አለው። በመሆኑም በዚህ ወቅት ከሚዲያ የምንጠብቀው የህዝብን ፍላጎትና ጥቅም ባስጠበቀ መልኩ ትግሉ ከፍ እንዲል ታጋዩ እንዲግባባና አንድ እንዲሆን ከመስራት ባሻገር ከፋፋይ የሆኑ የከሰሙ ስያሜዎችን ከመጠቀም እንድትቆጠቡ ጭምር እናሳስባለን። በአጠቃላይ የአማራ ጠላቶች እንደሚፈልጉ የሚሆንበትን የአማራ መከራ ለማሳጠር የጠላትን ቅስም ለመስበር የወገንን ክንድ ለማጠናከር ሲባል በአማራ ትግል ውስጥ የገቡ ትግል ጠላፊ ረጃጅም እጆች ይቆረጣሉ። በትግላችን ውስጥ የተሰገሰጉ ተላላኪ ባንዳዎች ተመንጥረው ይወጣሉ። ህዝባችንን ማህበራዊ እረፍት የሚነሱ ዘራፊዎችና አጋቾች አደብ ይገዛሉ። የአማራ ፋኖ አንድነት ወደ አስገራሚ እምርታ ያድጋል። እስከዚያው ሁሉም ባለድርሻ አካላት የሚችለውን አዎንታዊ አስተዋጽኦ እንዲያበረክት ጥሪ እናቀርባለን። ህልውናችን በተባበረ ክንዳችን፣ የዛችን ጥንካሬ ለድርጅታችን ዋስትና ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ስራ አስፈጻሚ ሐምሌ 23 ቀን 2018 ዓ.ም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።